ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር ያንደት ወይዘሮ የሰራሽ እንደውል ጊዜው ራታቸውን ወዳቸው ተከፍቶ ሳይበሉ እንደውል ጊዜው እንቅልፍ ጸጥ ብለው ሳይተኙ አደሩ። ለወጉ ያክል ራታቸው ቀርቦላቸው የሚወጡት እህል በጉሮሯቸውም በደረታቸውም እየቆመ እንዲያው ነካ አድርገው አስነስተው ልብሳቸውንና ጌጣቸውን በስርዓት አሰናድተው ለማሳደር ቢያስቡ በተለይ ጌጣቸው ምን ቦታ እንደተቀመጠ ቅጡ ጠፋቸው። የራስ ወለባው፣ የአንገት ነጠላና ሽርብ ድሪው፣ አሸንክታቡ፣ ጠልሰሙ፣ መስቀሉ፣ የጆሮ ጉትቻው፣ የእጅ አምባሩና የጣት ቀለበቱ፣ የእግር አልቦውና ደረጁ ረስንቱ እግዚአብሔር በሰጠው የሴቶች ውበት ላይ ውበት የሚጨምረውና በጎደለው የሚሞላው ጌጥ ሁሉ በየቦታው ተበታትኖ ብዙ ዓመት ተረስቶ ኖሮ እየፈለጉ የማጠራቀሙ ሐሳብ ሊወጡት የማይቻል ገደል መስሎ ታያቸው። ነገር ግን ያለ ጌጧ የወጣች ወይዘሮ ያለ መሳሪያ እንደወጣ አዳኝ ድካሟ ከንቱ ነው የሚባለው ተረት ትዝ አላቸውና የጠፋው ቢጠፋ የተገኘውን ያክል ከተበታተነበት ሰብስበው ይዘውት የሚሄዱትን አዘጋጅተው ለማደር ቆረጡ። ስለዚህ አገልጋያቸው ልኩራ በሁሉ በቤቱ የሚገኘውን ሁሉ አገልግል፣ ሙዳይ፣ ከረጢት፣ ቶፋ፣ ማሰሮና ሌላም ጌጣጌጥ ሊቀመጥበት የሚችል ዕቃ ከየስርቻው እየበረበረች አንድ ሳይቀር አውጥታ በፊታቸው አሰልፋላቸው። እሳቸው እያንዳንዱን ዕቃ የያዘውን ምንጣፍ ላይ እየዘረገፉ ሲፈልጉ እሷ ስራቸውን ሲጨርሱ ገላቸውን የሚታጠቡበት ውሃ ታሞቅ ጀመር። እውነትም ያልቆረጠ እግቡ አይደርስም እንደሚባለው መቁረጥ ደግ ነው። የፈለጉትን ብዙ ጊዜ እንኳን ሳይፈጅባቸው ገላቸውን የሚታጠቡበት ውሃ እስኪሞቅ መርጠው ጨረሱ። አንዳንዱ ጌጥ ከጊዜ ብዛት አርጅቶ ተበላሽቶ ከመጣል በቀር ሊያስጌጥ የማይችል ሆኖ ስላገኙት ራሱ ከማርጀቱ እንዲወድቅ የተፈረደበት ከመሆኑም ሌላ የእሳቸውን ዕድሜ የእሳቸውን እርጅና ጭምር ስላስታወሳቸው የተበላሸውን ጌጥ በእጃቸው እያገላበጡ ቅር ብሏቸው ቆዩና በመጨረሻ አሮጌውን ጌጣጌጥ ሁሉ በአንድ ላይ ሰብስበው በአሮጌ ጨርቅ አስረው ወደ ጎን ጥለው ደህናውን ልኩራ በሁሉ እንድትወለውልላቸው መርጠው ለብቻ አስቀመጡ። ገላቸውን ታጥበው ራሳቸውን ባደስና በስንቡል በጠጀ ሳርና በሎሚ ተነጥሮ ልክ የተጣራ ጠጅ መስሎ በተቀመጠ ቅቤ ቅጥም አድርገው ተቀብተው ከውስጥ በእንሰት ቅጠል ከዚያም በወፍራም ጨርቅ ከላይ በሻሽ አስረው ወደ መኝታቸው ሄዱ። ልኩራ በሁሉ ጌጣጌጣቸውን ስትወለውልና የሚዘምተውን ልብሳቸውን በቀረጢት ስትከት እስከ እኩለ ሌሊት ቆየች። አንቺ ልኩራ በሁሉ አሉ ወይዘሮ የሰራሽ ለመኝታቸው ላይ ሄደው ሲካደሙ የረሱት ትእዛዝ ትዝ አላቸውና እሜቴ ሳሉ አለች ልኩራ በሁሉ አቤት ለማለት ወይዘሮ የሰራሽና ዘመድ ወዳጆቻቸው ተማክረው በፈጠሩላት ቋንቋ ቶሎ ጨርሰሽ ተኝና ጠዋት ወፍ ሲንጫጫ ተነስተሽ ለራሴ ውሃ እንድታሞቂልኝ። እሺ እሜቴ። ዋ አንቺ እንቅልፋማ አያ
እንደ ድሮ መስሎሽ ተኝተሽ ታረፍጅና ልብ አድርጊ። ወፍ ሲንጫጫ ብዬሻለሁ ገና ሰማይ መሬት ሳይለቅ። እሺ እሜቴ። ኡፍ እንግዲህ ጭቅጭቃ ተጀምርታለች፣ መከራና በልታለች አለች ልኩራ የመጨረሻውን ክፍል ንግግሯን እመቤቷ እንዳይሰሙ ድምጿን ዝቅ አድርጋ። ሐሙስ ጠዋት ልኩራ በሁሉ እንደታዘዘችው ገና ሰማይ መሬት ሳይለቅ ውሃዋን አሙቃ እመቤቷን ቀሰቀሰቻቸው። ወይዘሮ የሰራሽ ሌሊቱን እንቅልፍ እምቢ ብሏቸው ሲወራጩ አድረው ንጋት ላይ ተኝተው ነበርና ልኩራ ስትቀሰቅሳቸው በጣም ደንግጠው ስለተነሱ ስማርፈስ ቅዱስ ዲስዲስ አይዞት ድንግጤ እሜቴ ሁንጋጋ ነው ፍጫጫት ነው ሁንጋጋ ማሪታ ስንሰላ ቀላቃክቶናል አለች ልኩራ። እመቤቷ ደንግጠው ሲነሱ ክፉ መንፈስ እንዳይቀራቸው ስመ እግዚአብሔርን ጠርታ ወዲያው ወይዘሮ የሰራሽ ቶሎ ተነስተው ውጭ ደርሰው ተመለሱና ራሳቸውን በሙቋና በሳሙና ሙልጭ አድርገው 2 ጊዜ ታጥበው ጠጉራቸው ደርቆ እንዳይንጨበረር በፊት ጣታቸው ከነጥሩ ቅቤ ትንሽ ቆንጠር አድርገው በመሃል እጃቸው ሰብቀው ሽት አደረጉና ተበጥረው ፊታቸውን በመስታወት ሲመለከቱ ጊዜ የድሮዋን ከ15 ዓመት በፊት የሚያውቋትን የሰራሽን አዩ። የ15 ዓመት ዕድሜያቸው ከቅቤው ጋር በሙቋና በሳሙና ታጥቦ እንደሄደ ሁሉ የ35 ዓመት የሰራሽ መስታወት ውስጥ አዩና በጣም ደስ አላቸው። ከዚህ ተነስተው ጥልፍ ቀሚሳቸውን ለበሱና የተወረወረውን ጌጣጌጥ አቅርበው ወርቅ መስቀላቸውን እልቅታቸው ላይ ወርቅና ብር እየተሰባጠረ የተሰካ ሽንቅጣባቸውን ደረታቸው ላይ ከዚያ ትንሽ ዝቅ ብሎ አሁንም ደረታቸው ላይ የወርቅ ሽርጥ ድሪያቸውን ከዚያም ይህን ሁሉ ከቦና አቅፎ በየቦታው እንዲይዝ ከባድ ብር መስቀል የተንጠለጠለበት ጀመሬ ማተባቸውን በአንገታቸው አድርገው ወርቅ ጉትቻዎቻቸውን በግራ ቀኝ ጆሮቻቸው ብር አምባራቸውን በክንዳቸው ወርቅና ብር ቀለበቶቻቸውን በጣቶቻቸው አልቦና ደረጃቸውን በግራቸው አድርገው እንደ መስቀል ደመራ በልዩ ልዩ ጌጣጌጠው አምረው ስታያቸው በጣም ደስ አላትና እሜቴ እንዴት እናምራላች እንዴት እንጌጣላች አለች ልኩራ። አምራለሁ ልኩራ ቃል ወይዘሮ የሰራሽም አገልጋያቸው ስታመክራቸው በበኩላቸው ደስ ብሏቸው መቼም ምስጋና ከየትም ቢመጣ የተመስጋኙን ልብ በደስታ መማረኩ አይቀርም። ከዚያ ልኩራ በሁሉ ያደረ እንጀራ በትኩስ የቅቤ ሽሮ አቅርባላቸው ትንሽ በሉና 1 ብርሌ ማለፊያ ጠላ ጠጥተው ቡና ስትቀዳላቸው ትንሽን ቅቤ ጨምራለሽ ጠጣሽ እሜቴ ዋዲሞቲን ከልክልላሻል አለች። ታዲያ ቅድም አብረሻ አታቀርብ ይኖርሻል አዮ በያውንም ቶሎ አምጪልኝ ሰዎች መምጫቸው ደርሷል። ወይዘሮ የሰራሽ ቁርሳቸውን አድርገው ታጥቀው ዕቃቸውን ሁሉ አሰናድተው ሲጠብቁ አርፍደው በመጨረሻ አንድ አሽከር የሚቀመጡባትን በቅሎ እየሳበ 4 የፊት አውራሪ ሴት አሽከሮች ለየስራቸው የሚያስፈልገውን ዕቃ የሚታዘለውን አዝለው የሚንጠለጠለውን አንጠልጥለው ደረሱ። ጓዙ ቀድሟልና ሳይርቅ እንድረስበት እሜቴ አለ በቅሎ እየሳበ የመጣው አሽከር ወይዘሮ የሰራሽን እጅ ከነሳ በኋላ። ወዲያው ተሸክሞ በበቅሎዋ ላይ ሲያስቀምጣቸው ወይዘሮ የሰራሽ ውሎ ገባ እንደሚሄዱ ሁሉ ልኩራ ቤቱን ደህና አድርገሽ ስትጠብቂ እንድትቆይኝ አንቺ ቅንዳሻም አንድ ነገር ተበላሽቶ አገኝና ልብ አድርጊ ብለው በጓዙ ለመድረስ በቅሏቸውን አሰገሩ። ይጂዲያ ቅንዳሻ ላለች ይሷን ቅንዳሻ አለች ልኩራ እመቤቷ በቅሏን እያሰከሩ ሲሄዱ መቼም አይሰሙም ብላ። ጓዙን ይዘው ፈለግማ የምትባለዋ ቦታ ሲደርሱ ሰፈሩ እዚያ እንዲሆን አስቀድሞ ተወስኖ ስለነበረ ድንኳን አስተክለው ምንጣፍ አስነጥፈው ጌቶችና ተከታዮቻቸው እንደደረሱ የሚጠጡትን መጠጥ በየደረጃው አዘጋጅተው ቡና አስፈልተው ይጠባበቁ ጀመር። ወዲያው ፊት አውራሪ
ከደረቅ ጦራቸው ጋር ገስግሰው ደረሱ። ከበቅሏቸው ዱብ ብለው ድንኳናቸው ጥልቅ ሲሉ ወይዘሮ የሰራሽ እንደ ድሮ ለጥ ብለው እጅ ነስተው ጉልበት ስመው አፋቸውን ተስመው ቶሎ ተሰልፈው የሚጠብቀውን ቁርስና ቡና አስቀርበው ጌቶችን ካቀመሱ በኋላ ተከታዮችን ድንኳኑ እንደሚችለው እንደየማዕረጋቸው እያስገቡ መጠጥ እያጠጡ እንዲወጡ አደረጉ። ከዚያ ሰው እስኪመጣ ድረስ የአንገት የደረት ጌጣቸውን ሸፍኖ ያቆየውን ኩታቸውን ከላያቸው ጠቅልል አድርገው ሁለተኛ እንደማይፈልጉት ሁሉ ወዲያ ወርወር አድርገው ፊታውራሪ ከተቀመጡበት ድልዳል ስር በተነጠፈው ምንጣፍ ላይ ቀረብ ብለው ተቀመጡና እንደ ድሮ የጌቶችን እግሮች ከድልዳሉ ላይ ጎትተው አውርደው ልጭናቸው ላይ አድርገው እያሻሹ እንደ ድሮ በአፋቸውም በዓይናቸውም ያቆላምጧቸው ጀመር። ምን ነው ጌታዬ ጠጡ እንጂ አልጠማውም ወይስ ባይጥሞ ነው? ጠጁ ያለቀጥ ደርቆ እንደሆነ ትንሽ ማር ላልሰው። የለም ደህና ነው፣ ልክ ነው አሉ ፊታውራሪ ጠጁ መድረቅ አለመድረቁን ለማየት አፋቸውን አጣጥመው። እንግዲያስ እንዳይያዝ የሚጠጡና ልትገሙ። የለም አሁን አጫውሽኝ፣ በኋላ ትደግሚኛለሽ። ይልቅ አንድ ነገር ልጠይቅሽ አሉ ፊታውራሪ የጭንገረዳቸው እጅግ አምረው ያጌጡበትን የወርቅና የብር ጌጥ አስጊጠው አንዳንድ ጊዜ ቀና እያሉ በጎን እያዩ እግራቸውን ሲያሻሿቸው ዘግዝቀው ተመልክተው ከ20 ወይም ከ15 ዓመት በፊት የነበሩት የሰራሽ ግሩም ሆነው ስለታዩአቸው የራሳቸው ዕድሜ ያን ያክል የተቀነሰ መስሎ ተሰማቸው። ሚስጥሩን ልንገሮ፣ መቼም ከጌታዬ የምደብቀው ሚስጥር የለኝ። ንገረኝ፣ ምንድን ነው? ጌታዬን እንዲህ በገሃድ እንዲህ በሙሉ የማግኘቱ ደስታ ነው። እሱ ነው ያደሰኝ። ይመጡ ይሆን ይቀሩ፣ ይቆዩ ይሆን ይሄዱ እያልኩ መስጋቱ ቀርቶ እንዲህ ሌት ተቀን ከጌታዬ ያለመለየቱ ሀሳብ አብሮ የመሆኑ ደስታ ነው ሚስጥር፣ ሌላ አይደለም። አይች ቀጣፊ፣ ይህን ያልወደሽኝ አሉ ፊታውራሪ ከጭንገረዳቸው በሰሙት የፍቅር ኑዛዜ ልባቸው በደስታ እየዋኘ አሁንም ጨምረው ለመስማት። እንግዲህ አልቆረብ እንደ መናኝ ብቻዬን ቤት ዘግቼ የሚያክል ዘመን የምኖር በጌታዬ ፍቅር ታስሬ ሌላ ወንድ ሁሉ ወንድ አልመስለኝ ብሎ የሌላ ወንድ ክንድ ተንተርሼ ከመተኛት ጌታዬን እያሰብኩ ብቻዬን መተኛቱን መርጬ አይደለም፣ ሌላ ምክንያት አለው ብቻዬን ተኮራምቼ የምኖርበት አሉ ወይዘሮ የሰራሽ አሁንም ፊታውራሪን ገደም አድርገው እያዩ። ፊታውራሪ ልባቸው በፍቅር ተማረከና ነይ ድልዳሉ ላይ ውጪ አሉ የጭንገረዳቸውን እጅ እየሳቡ። አንቺና እኔ የውጭ ሰዎች ነን፣ የቤት ሰዎች አይደለንም ማለት ነው አሉ ቀጠሉና ትንሽ ዝም ብለው የጭንገረዳቸውን ፊት ሲደባብሱ ቆዩና እንዴ ይኸውልሽ እኔም ይህን ጉዞ ካሰብኩ ጀምሮ ሰውነቴ ቀለል ብሎኝ አዲስ ኃይል ይሰማኛል። የድሮ እኔ መሆኔ ይሰማኛል። ሰውን የሚያደክመው ሰውን የሚያስረጀው እድሜን እየቆጠሩ አርጅቻለሁ ብሎ ቤት መዋል ነው የሚባለው እውነት ነው አሉ ፊታውራሪ የጭንገረዳቸው በጎናቸው ድልዳሉ ላይ ተቀምጠው በፍቅር ዓይን ገደም አድርገው ሲመለከቷቸው የሽማግሌ ልባቸው ፈጠን ብሎ እየመታ። ወይዘሮ የሰራሽ የእሳቸውን ልጅነትና ውበት ብቻ ሳይሆን ፊታውራሪም ልጅነትና ኃይል የሚሰማቸው መሆኑን ጭምር ስለነገሯቸው ልባቸው በደስታ እየዋኘ የጋራ ልጅነት የሚሰማቸው ወንድና ሴት በሚያደርጉት ለመድረስ ሲቸኩሉ ብዙ ሰራዊት መጣ አለ አንድ አሽከር ድንገት ድንኳኑን ገለጥ አድርጎ። እግር ከአንገት ይሰርህና ሂደት አባት ከዚህ አሉ ፊታውራሪ ግዳዩን እንዳስጣሉት ነብር ቁጣቸው በፊታቸው እየነደደ። ወይዘሮ የሰራሽ ያን አሽከር እዚያው በቆመበት እንደ ሎጥ ምሽት ድርቅ ክርር አድርገው ድንጋይ አድርገው የሚያስቀሩበት ኃይል ቢኖራቸው ባልማሩት ነበር።
ብዙ ሰራዊት መምጣቱን ለጌቶች ንገር እንዲጠነቀቁ ብለው አጋፋሪ መሰረት ስለላኩኝ ነው እኮ አለ አሽከሩ ከመደንገጡ የተነሳ ድንኳኑን ገልጦ እንደያዘ እዚያው ግትር ብሎ ቆመው። ወግድ እኮ አልኩ አሉ ፊታውራሪ። እንግዲህ ለሚነሱ ይታጠቁ ጌታዬ፣ የመጣው ሰራዊት ምን እንደሆነ አይታወቅም አሉ ወይዘሮ የሰራሽ በረጅሙ ተንፍሰው። የምን ሰራዊት እንደሆነ አይታወቅም፣ ብቻ ብዙ ሰራዊት ከወለዲማ እኛ የመጣንበትን መንገድ ይዞ ስለመጣ ለምን ብንጠነቀቅ አይከፋም ብዬ ነበር እኮ ልጁን የላኩት አለ አጋፋሪ መሰረት። የላከው አሽከር ጌቶች ተቆጥተው እንዳባረሩት ሲነግረው ራሱ መጥቶ እኮ አልፎ ያጅ ሰራዊት በመንገድ አየን ብላችሁ እኔን እንዳላርፍ የምታስቸግሩበት ምክንያት ምንድን ነው? ትንሽ ተኝቼ እንዳላርፍ ሴራ ገብታችኋል? ጠላት የሆነ እንደሆነ ሳንጠነቀቅ እንዳንያዝ ያደረኩት ነበር አለ አጋፋሪ የጌታውን ቁጣ ሲያይ እንደማዘን ብሎ። ፊታውራሪ ዝም ብለው ይተጣጠቁ ጀመር። ትንሽ ቆይቶ ሰራዊቱ ደረሰ። የፊታውራሪ የስጋና የጋብቻ ዘመዶች ነበሩ። አዛዥ ደስታ፣ ቀኛዝማች አካሉ፣ ባላምበራስ ምትኩ፣ ባላምበራስ ታየ ፀሐይ፣ ልጅ ተሰማ ኃይሉና ልጅ አማረ መልኬ በአንድ ላይ 40 ያክል ባለጠመንጃና 30 ያክል ባለጦርና ጋሻ ጥቂትም ጀሌ ያስከትለው ፊታውራሪን ለመርዳት መምጣታቸው ነው። የዝምድና ማሰሪያ ምንም ቢቀጥን ምንም ቢሰለስል ስለት ሊቆርጠው አይችልም እንደሚባለው ምንም ፊታውራሪ የዘመዶቻቸውን ምክር ጥሰው ከዘመዶቻቸው ጋር የተጣሉ የተቆራረጡ መስለው ቢለያዩ በመጨረሻ ያ የዝምድና ማሰሪያ የቅርብም ሆነ የሩቅ ዘመዶቻቸውን እሳቸው በሄዱበት ጎትቶ አመጣቸው። ሲመክሩት ለማይሰማ ሰው ዘመድ ሆኖ አለመገኘት እንዴት መልካም ነው። ባዕድ መክረውት አልሰማ ሲል ከጥፋት ከጉድፍ ነፃ ነኝ ብሎ እጅን ታጥቦ መሄድ ብቻ ነው። የዘመድ ጥፋት የዘመድ ጉድፍ ግን ቢያጥቡት አይለቅም፣ አብሮ ያሳድፋል። ስለዚህ ፊታውራሪ በባላገሮች ላይ የሚያደርጉት ዘመቻ አደጋ የሞላበት ከመሆኑም ሌላ የሚያስነቅፍና የሚያስጠይፍ እንጂ የሚያስከብርና የሚያስመሰግን አለመሆኑን ዘመዶቻቸው ቢያውቁም መክረው መመለስ ሲያቅታቸው በዝምድና ማሰሪያና በይሉኝታ ተጎትተው የጠሉትን ክፉ ነገር ከክፉ አድራጊው ጋር ተባብረው ለማድረግ መጡ። ፊታውራሪ የሰፈሩበት አንድ ትንሽ ጋራ ጥግ ከወደ ዲማ ወገን ነበረ። ከዚያ ጋራውን አልፎ እናሞራ ለመድረስ ከ2 ሰዓት ቢያንስ እንጂ አይበልጥም። ስለዚህ ፊታውራሪና ዘመዶቻቸው በሰፈሩበት አድረው ከሌሊቱ 10 ሰዓት ግድም ሲሆን ጓዙን እንዲከተል አዘው ደረቅ ጦር ብቻ ይዘው ገስግሰው ንጋት ላይ እናሞራ ገቡ። ከሴት ከሕፃናትና ከአንዳንድ ታመው የቀሩ ሽማግሎች በቀር በሙሉ እናሞራ የወንድ ምልክት አይታይም ነበር። ሹሙ ብቻ ተገኘ። ከብቱ እንኳ በረት ከፍቶ የሚያስወጣው አጥቶ በየበረቱ እንደታጎረ ነበር። አንተ ወንዱ ሌት ደረሰ አሉ ፊታውራሪ ሹሙን። የጌታዬን መምጣት ሰምቶ ሸሸ፣ ተበታተነ አሉ ሹሙ ብላታ መንግስቱ። መምጣታችንን ማን ነገረው? ወፍ ነገረው ጌታዬ። ወፍ ነገረው? በል እንዴት ያለው ወፍ እንደነገረው በኋላ ትነግረናለህ። አንተ ካዲ፣ የእኛን ሹመት ይዘህ ከባላገር ጋር እያደምክ የምትሰራውን የማናውቅ መስሏል። በል ያዝልኝ አሉ ፊታውራሪ ወደ አጋፋሪያቸው ዞር ብለው። ከዚያ ሹሙ ቤት ተነጥፎ እንዲገቡ ዘመዶቻቸው ሐሳብ ያቀርቡ ፊታውራሪ እንዲህ ስላሉ በደጅ በየግንቡም በየድንጋዩም ላይ የበቅሎ ምቹ እየተነጠፈላቸው ጌቶችም መኳንንቱም ተቀምጠው ሲጠብቁ ጓዙ ደረሰና ድንኳን ተተክሎ በድንኳን ገቡ።
ወዲያው እንጨት እየተቆረጠም ቤት እየፈረሰም በጣም ሰፊ አጥር ሜዳው ላይ ታጥሮ የናሞራ ከብት ሁሉ ከየበረቱ እየተነዳ አጥሩ ውስጥ ታቆረ። የመጀመሪያው ውርስ መሆኑ ነው። ፊታውራሪ እስከ ሰራዊታቸው 3 ቀን ናሞራ ሲሰነበቱ 6 የወፋፈሩ ፍሪዳዎችና ብዙ በግ አሳርደው ከባላገር ቤት የሚገኘውን ድኩስና ቅቤ ጠላና ማር እያዘረፉ ትልቅ ድግስ ሆኖ ሰነበተ። ሴቶችንና አንዳንድ ነፍስ ያወቁ ልጆችን እያስያዙ አሳስረውም አስገርፈውም የአገር ወንድ ተሰብስቦ የሄደበትን ቢጠይቁ ምንም ወሬ ሊያገኙ አልቻሉም። ከዚያ በባላገር ፈረስና በቅሎ ሊያጭኑት የሚችሉትን ያክል ማርና ቅቤ፣ አሞሌ ጨውና ሌላም ጠቃሚ የመሰላቸውን የባላገር ሀብት አስጭነው ሊያስነዱት የሚችሉትን ያልታመመ የቀንድ ከብት አሰናድተው ወደ ጉሊት ተሻገሩ። ጉሊትም እንዲሁ በሯን በሰፊው ከፍታ ክንዷን ዘርግታ ወራሪዋን ዘራፊዋን ተቀበለች። በሀገሩ ወንድ እንዳልተፈጠረ ሴቱ ከሴት እየተጋባ እንደሚወልድ ሁሉ በየደጁ እንደ መቃብር ሐውልት ሳይንቀሳቀስ ሳይተነፍስ ዝም ብሎ ሰፍሮ ወራሪውን ዘራፊውን የሚመለከት ሴትና ልጅ ብቻ ነበር። ጉሊትም እንደ ናሞራ ከወራሪው ተርፎ አውሬውን ውሻውንና አሞራውን የሚመግብ ፍሪዳና በግ ታርዶ ብዙ ድኩስና ቅቤ፣ ጠላና ጠጅ፣ ማር ተዘርፎ ለወራሪና ለአውሬ ትልቅ ድግስ ሆኖ ሰነበተ። የጉሊት ሴቶችና ልጆችም እንደ ናሞራ ሴቶችና ልጆች እየታሰሩ እየተገረፉ ወንዶቻቸው ያሉበትን እንዲናገሩ ተጠየቁ። ብቻ ከባላገር አፍ ትንሽ ሚስጥር ከማውጣት ከጀርባው ብዙ ደም ማውጣት ስለሚቀል ፊታውራሪ የባላገርን ሴቶችና ልጆች እያስገረፉ እጅግ ብዙ ደም አወጡ። ሚስጥር ግን ትንሽም አላገኙም። ፊታውራሪና ወራሪ ሰራዊታቸው ጉሊት 2 ቀን ቆይተው ከባላገር ሀብት ሊያዝ የሚችለውን ይዘው ሊያዝ የማይችለውን አበላሽተው በ3ኛው ቀን ወደ ጎርጎር ለማለፍ ሲሰናዱ ድንገት አንድ ባላገር ራሱን ተከናንቦ ከጎርጎር በኩል መጥቶ እንደሚሰልል ቁጥቋጦ ተተግኖ የፊታውራሪን ሰፈር ሲመለከት ቆየና እንደገና ወደ መጣበት ተመልሶ እየተገላመጠ እያየ ሲሄድ አጋፋሪ መሰረትና ሌሎች አሽከሮች አስቀድመው አይተውት ተጠንቅቀውበት ስለነበረ ፈረሰኛ ልከው አስይዘው አስመጡት። እስረኛው የፊጥኝ ታስሮ ፊታውራሪ ፊት ሲቀርብ እንደ ጎመሽ አውሬ ደሙን ለማየት ቸኩለው ከወዲያ ወዲህ እየተንቆራጠጡ አንድ ጥያቄ እንኳን ሳይጠይቁ ጣለልኝ፣ ጣልና በላው። ጌታዬ በሽተኛ ነኝ፣ ተገርፌ አልተርፍም፣ እሞታለሁ። የብዙ ልጆች አባት በእጆ በሞት አሳዳጊ የሌላቸው ልጆቼ በእግዚአብሔር ዘንድ ያስጠይቆታል። እባክዎ አስገርፉ፣ ተገርፌ የምናገረውን ሳልገረፍ ልናገር አለ እስረኛው። የምትናገረው እውነት ለመሆኑ ምን መተማመኛ አለ? የሚጠይቁኝን ከተናገርኩ በኋላ እስረኛ አድርገው የያዙኝና እውነት ሳይሆን የተገኘ እንደሆነ ያን ጊዜ ይግረፉ። በል ንገረን፣ የማን ሰላይ ነህ? ሰላይ አይደለሁም፣ የዚህ ሀገር ባላገር ነኝ። ጌታዬ የሶስቱን ጉልቶን ባላገር ሊመቱ ነው ተብሎ እንደተወራ ምን እናድርግ ብሎ ለመመካከር ሮብ የሶስቱን ጉልቶች ባላገር እና ሞራ ተሰብስቦ መስማማት ስላቃተው ሐሙስ እዚህ ለመሰብሰብ ወስኖ ተለያየ። እዚህም በተደረገው ስብሰባ ስምምነት ሳይገኝ ቀርቶ በበነጋው ጎርጎር ላይ እንደገና እንሰብሰብ ስለተባለ እዚያ ተሰብስበን ሰንብተን ከዚያ መምጣቴ ነው። እኮ ልትሰልል አይደለም የመጣ? አይደለም። ታዲያ በሶስቱም ቦታ ላይ በተደረገው ስብሰባ ስምምነት አልተገኘም። የናሞራ ህዝብ ባበጀ በለው መሪነት እንዋጋ ባይሆነ የዚህ የጉሊት ህዝብ የታቦት አማላጅና መተያያ ይዘን ከጌታችን እንታረቃለን። የጎርጎር ህዝብ በሁለት ተከፍሎ ግማሹን እንዋጋ ሲል ግማሹን ለጉሊት ህዝብ መታረቅ ፈለገ። በሶስቱም ስብሰባ ህዝቡ እንዲሁ በሁለት ተከፍሎ ስንጨቃጨቅ ሰንብተን
በመጨረሻ ጌታችንና ሞራን መጥተው እዚህ መድረሶ ስለተሰማ ጉሊቶች በሙሉ ሀገራችንን አናስበድልም፣ ሄደን ጌታችንን ይማሩን እንላለን ብለው ከስብሰባው ወጡ። አሁን ሁሉም ይመጣሉ። እኔ ቀድሜያቸው መጥቼ እዚህ ከደረስኩ በኋላ የጌታዬን ሰፈር ሳይ ስለፈራው እነሱ እስኪደርሱ ዞር ብዬ ለመቆየት ወደ ኋላ ስመለስ ነው የተያዝኩት። አሁን እና አበጀ በለው ጎርጎር ናቸው? የለም፣ አበጀ በለው እና ሞሮችን ከጎርጎርም ጥቂት ሰዎች ጨምሮ ሸሽቷል። ወዴት ሄደ? በጥል ስለሆነ የተለያየን የሄደበትን አልገለጸልንም። ብቻ እንደተወራው እሱም ምንም እንኳን የመጀመሪያ ሐሳቡ ለመዋጋት ቢሆን በመጨረሻ ህዝቡ እንዳልደገፈው ስላየ አማላጅ ይዞ ለመታረቅ ይፈልጋል። ነገር ግን የጌታዬ ቁጣ እስኪበርድ ገለል ብሎ ሳይቆይ አይቀርም ይባላል። ከጎርጎር ጥቂት ሰዎች ተከተሉትም ከሱ ጋር አብረን እንታረቃለን ብለው ነው እየተባለ ትናንት ማምሻውን ሲወራ ነበር። ሌሎች ባላገሮች መጡ፣ 4 ባላገሮች አለ አንድ አሽከር። አዎ 4 ባላገሮች፣ ደግሞ ከነሱ በኋላ በርከት ያሉ ባላገሮች ተከትለዋል አለ ሌላ አሽከር። እውነትም በጠቅላላው 12 ባላገሮች ከወደ ጎርጎር ቀጥ ብለው የማመንታት ምልክት ሳያሳዩ ወደ ሰፈር መጡ። ከሹሙ ከብላታ መንግስቱ ጋር 14 የባላገር ምርኮኞችና እጅግ ቁጥሩ የበዛ የባላገር ውርስ በፊት አውራሪ እጅ ገባ ማለት ነው። በመጨረሻ የመጡት ባላገሮች ፊት የመጣው ባላገር ለፊት አውራሪ የነገረውን አንድ ቃል ሳያዛቡ በሙሉ ደግመው ክፉ መካራ ሳስቶን ጌታችንን በማስቀየማችን ይማሩ እያሉ በፊታቸው ሲወድቁ ፊት አውራሪ የልባቸው ደስታ ፊታቸውን ሲያበራው ኩራት ትከሻቸውን ሲያንሰራራው ይታይ ነበር። ያን ዕለት ፊት አውራሪ ከጉልት እስረኞች ከራሳቸውና ከናሞራ ዘመዶቻቸው የተዘረፈውን ከብትና ንብረት ነድተውና ጭነው ወራሪያቸውን እንዲከተሉ ከ20 ባለብረት ወታደርና ከጓዝ አጃቢ ጋር ወደ ኋላ ትተው ሹሙንና የመጀመሪያውን እስረኛ መሪ አድርገው ጎርጎር ሲደርሱ ጥቂት ባላገሮች አደግድገው በአንድ ላይ ተሰልፈው ቆይተው ድንጋይ እየተሸከሙ እግራቸው ላይ ወደቁ። ፊት አውራሪ አንድ ቃል እንኳን ሳይተነፍሱ ዝም ብለው የወደቁትን ባላገሮች ተራምደዋቸው በልብሳቸው ላይ የቆሙ አለፉ። ከሁሉ የሚሻል ቤት የቱ ነው አንተ? አለ አጋፋሪ መሰረት ወደ ወደቁት ባላገሮች ዞር ብሎ። መሰንበቻውን ለስብሰባው ድግስ የተዘጋጀበት ዕቃ ሞልቶታል እንጂ ከሁሉ ያማረ ቤት የብላታ ተሰማ ቤት ነው። ባጠገቡ ያሉት 2 ቤቶችም ለጌቶች ሹማምንት የሚሆኑ ማለፊያ ቤቶች ናቸው። እንደነሱ የተመቸ መቼም እዚህ የለም አለ አንዱ ባላገር የተሸከመውን ድንጋይ ጥሎ ቀና አለና። ከዚያ አጋፋሪ መሰረት 3ቱንም ቤቶች ገብቶ አይቶ ተነሱ ዕቃውን ወዲያ አውጡና ቤቶቹን ጠርጋችሁ ጎዝጉዙ አለ። እውነትም ቤቶቹ ጥሩ ቤቶች ናቸው። ይልቁንም የብላታ ተሰማ ቤት የመኳንንት ቤት የመሰለ ወግ ማዕረግ ያለው ነበር። ድግስ ሲጓዝበት የሰነበተ ነው ተብሎ እዛ የተከማቸው መሶብ፣ ገንቦ፣ ቅርጫት፣ ድስት፣ እንስራ፣ ቶፋ ቢወጣ አላልቃለ። በመጨረሻ በአቅራቢያው ያሉት ሴቶችና ልጆች ጭምር ተጠርተው እጅ በእጅ ዕቃውን ሙልጭ አድርገው አውጥተው ጠርገው ጉዝጓዝ ተጎዝጉዞ ጓዙ ሲደርስ በ3ቱም ቤቶች ተነጥፎ ፊት አውራሪ ብላታ ተሰማ ቤት አዛዥ ደስታ ከቀኛዝማች አካሉና ከባላምበራስ ምትኩ ጋር አንድ ላይ ባላምበራስ ታዬ ከልጅ ተሰማና ከልጅ አማረ ጋር አንድ ላይ ሆነው በጎረቤት ባሉት ቤቶች ገቡ። ምንም ፊት አውራሪ ጎርጎር የገቡለት ፀሐይ ሆኖ ቢውል መሰንበቻውን ሲዘምር ስለሰነበተ ድንኳን መተከሉ ቀርቶ ሰራዊቱ ሁሉ በየቤቱ ተመራ። ወዲያው እንደተለመደው ፍሪዳውና በጉ መታረድ፣ ባላገርም የገዛ ሀብቱን እየዘረፈ ታጥቆ ለወራሪዎቹ መደገስ ጀመረ።
ከጎርጎር ወንዶች ጥቂት ስለተገኙና ፊታውራሪ የሚፈልጉትን ወሬ ከነሱ ስላገኙ የጎርጎር ሴቶችና ሕፃናት እንደ ናሞራና እንደ ጉሊት ሴቶችና ሕፃናት እየታሰሩ አልተገረፉም። የጎርጎር ከብት ግን እንደ ናሞራና እንደ ጉሊት ከብት እየታረደ ከወራሪው ተርፎ ለአውሬና ለውሻ ለአሞራ ድግስ መሆኑ አልቀረም። በፊታውራሪ ዘንድ ለግብር ከሚታረደው ፍሪዳና በግ ሌላ በየቤቱ የተመራው አሽከር በግ እያረደ የቤቱን እናት ሌት ከቀን እያስደገሰ 3 ቀንና 2 ሌሊት ተበላ፣ ተጠጣ፣ ተዘፈነ፣ ተቅራራ፣ ተፎከረ፣ ተሰከረ። ፊታውራሪ 3ኛውን ሌሊት ጎርጎር አድረው በ4ኛው ቀን እንደገና ወደ ናሞራ ሄደው ከፊተኛው ዘረፋ የተረፈ ቢገኝ ዘርፈው ያበጀ በለውም ቤት አቃጥለው ደስ ብሏቸው አመልማል ጉሜ እያሰኙ ወደ ዲማ እንዲመለሱ ወሰኑ። ፊታውራሪ መሸሻ በባላገር ላይ ያደረጉት ዘመቻና ወረራ ዲማ ቤታቸው ተቀምጠው ከተመኙትና ካሰቡት የበለጠ ውጤት ስለሰጣቸውና እጅግ የተቃና ስለሆነላቸው ከአንድ ወገን በጣም ደስ ሲላቸው ከሌላ ወገን ባለፈው ብዙ ዘመን ቀኛዝማች አካሉ መሰናክል ሆነው ከእንዲያ ያለ ጌትነት ከእንዲያ ያለ ተድላ ደስታ አግዷቸው መኖራቸው ከነከናቸው። ቀኛዝማችን ፊት ለፊት ማየቱ እንኳ ከበዳቸው፣ ጠሏቸው።